አባባ ቲናን ጉድ ሰሯት። እንግዲህ ቤቱን በስምሽ እፈርምልሻለሁ ብለው ለካ እሳቸው አውቀው ነበረ። ፖሊስ አዘጋጅተው ጠብቀው ነበረ። ምክንያቱም ለእያንዳንዱ ነገር ዋጋ መክፈል ስላለባት ተገቢውን ቅጣት ማግኘት አለባት ብለው ከካሌብ ጋር ተነጋግረው ነበረ። ነገር ግን ካሌብ ይሄ ነገር እውነት አልመሰለውም። አባባ ዝም ብለው መስሏቸው ነበር። ነገር ግን እሷ ቤቱን ይፈርምልኛል ብላ ተያይዘው ሲሄዱ እንግዲህ እዛ ስትደርስ ያየችውን ነገር ማመን አቃታት። እንዴት እንደዚህ ታደርገኛለህ? አንቺ እኔን ያደረግሽኝ ነገር ቀላል ነበር እንዴ? እያንዳንዱ ነገር ማስረጃ አለኝ። እኔን በሽተኛ ለማድረግ ሽባ ለማድረግ ብዙ ነገር መርዘሽኛል። እንደ ሕፃን ልጅ መተሽኛል። ብዙ ነገር አድርገሽ አንገላትሽኛል። ስለዚህ ያንቺን ነገር እንዴት መረሳ ይመስልሻል? እና ደግሞ ጥሩ ስራ እየሰራሽ ይመስል እኔ ቤት የምሰጥሽ ይመስልሻል እንዴ? እውነት መስሎሽ እየጠበቅሽ ነበር ሲሏት እንግዲህ አባባ አንተ ማትረባ ሽማግሌ ከዛ ከጀዝባ ልጅ ጋር ተነጋግራችሁ ጉድ ሰራችሁኝ አይደለ? እሰራላችኋለሁ፣ እያንዳንዳችሁ ዋጋ አስከፍላችኋለሁ እያለች እየዛተች አሁንማ እኮ አበቃልሽ፣ ችግር የለውም ታሰርኩ ማለት ሞትኩ ማለት አይደለም፣ እወጣለሁ። ያን ጊዜ ግን እኔና አንተን ያገናኘን ብላ እንግዲህ አባባ ላይ ዛተችባቸው። እሳቸውን በመገረም እጃቸውን አፋቸው ለጣል አድርገው እያዩት ነበረ ማለት ነው። ነገር ግን ትክክለኛውና ዋነኛው ፋይል ከአባባ እጅ ላይ ነው ያለው። እሳቸው የውሸት ፋይል አሰርተውላት ነበረ። የቤቱን ሰነድ ያሳዩት የውሸት እንግዲህ እውነት አድርገው አጽፈው ማለት ነው። ምክንያቱም አንድ ሰው ያለፋበትን ወይ የራሱ ያልሆነው እንዴት የራሱ ለማድረግ ይጥራል? እሳቸው ግን ቢገባቸው ብለው በቅኔ በዚህም በዛም ቢነግሯቸው ምንም ሊገባቸው አልቻሉም። ነገር ግን ትናንትና አባባ ካሌብ እኮ ዳኒ ግን እሱ ይሻላል እኮ ከሷ፣ ምክንያቱም እኔን እንድትነካኝ አይፈልግም፣ ይከላከላል። ተይ እንደዚህ አታደርጊ፣ ተይ እኛም አባት አለን እኮ ለምንድን ነው እንደዚህ የምታደርጊው? የምትፈልጊውን ነገር እኮ ለማድረግ እንደዚህ ግዴታ ይሄንን ማድረግ አይጠበቅሽም። አንቺ እያደረግሽ ያለሽው ነገር እኮ በጣም ነውርና አሳፋሪ ነገር ነው የምታደርጊው ቲና። እኔ ከእንደዚህ አይነት ጋራ መቀጠል አልችልም። ከዚህ በኋላ ግን የራስሽ ጉዳይ፣ እንደዚህ አይነት ነገር ውስጥ እጄ እንደሌለበት እወቂ እያለ እንግዲህ በተደጋጋሚ ጊዜ ይነግራታል። እሷ ግን አታስፈራራኝ በእናትህ፣ እኔ መቼም አልፈራም፣ ምክንያቱም ያሰብኩትን ነገር እስከ ማሳካ ድረስ ማንም በመንገዴ እንዲገባ አልፈቅድለትም እያለች ሁሌ ትፎክራለች። ካሌብም ይሄንን ነገር እንግዲህ እሱም ፊልድ ሄዳለሁ ብሎ ጉድ ሰራት። ነገር ግን የአባባ እህት ነች ብላ ደምድማ ይዘዋለች። እሱ ካሌብ መሆኑ ጉዷን አላየችም። ከዛም ትናንትና እንግዲህ ካሌብ ሲመጣ ለምንድን ነው የመጣኸው? ምን ልትሰራ መጣህ? አለችው። ቤቴ እኮ ነው፣ ከቤቴ የት ሊሄድልሽ? ምን ማለት ነው? ይሄ ደግሞ ምን አይነት ጥያቄ ነው አላት። ማለት ሳትደውልልኝ ስደውልልኝ ደግሞ ስልክህ አይሰራም። ቆይ ምንድን ነው ስትለው ስራ ሆኜ ነው ለዛ ነው አላት። እናም ደግሞ ሰፕራይዝ አድርጋችሁ ብዬ ነው በድንገት የመጣሁት። አባዬ እንዴት ነህ? ደህና ነህ ወይ? አለሁ ደህና ነኝ የኔ ልጅ አሉት አባባ ማለት ነው። እንግዲህ አሁን እሷ በሷ ቤት እበላለሁ ብላ እንግዲህ ሰፍ ብላ አባባ ምሳ የውሸት ሰነድ ላይ ፈርመውላት ነበረ። ከዛ በስካር መንፈሷ ከዚህ በኋላ የማንም ገረድ መጫወቻ አልሆንም፣ አሁን እኔ ነው ተራው፣ ይሄንን ቤት የምቆጣጠረው እኔ ብቻ ነኝ እያለች እየፎከረች እንግዲህ ግን ደግሞ አባባ ያን ጊዜ እጃቸውን አፋቸውን ደቅነው እየሳቁባት ነበር። እሷ እንደዛ ስትሆን ትበያለሽ ቲና፣ እኔ እንደው ብቻ አላቅም ምን እንደምትሆኝ የዛን ቀን እውነቱን ስታቂ፣ ውሸት መሆኑ ስታውቂ ምን ይገጥምሽ ይሆን እያሉ አባባ እንግዲህ ይሄ ነገር ውሸት መሆኑን አወቀች ማለት ነው። አባባም በይተነሽና እንሂድና የቀረው ነገር ጨርሰን እንምጣ ቲና አሏት። እሷም ደግሞ እሺ አባዬ አመሰግናለሁ፣ ግን አባዬ እኮ እንደዚህ የምትወደኝ እኮ አይመስለኝም ነበር። እውነት እንዴ የልጄ ሚስት አይደለሽ እንዴ? ለምን አልወድሽም? በዛ ላይ ደግሞ አስታመሽኛል፣ ብዙ ነገር አድርገሽልኛል። ያንቺ ውለታ እኮ በዚህ ራሱ ተከፍሎ የሚያልቅ አይደለም የኔ ልጅ፣ ይገባሻል፣ አይበዛብሽም፣ ያንስብሻል እንጂ አሏት አባባ። አባዬ እውነት ከበቂ በላይ ነው፣ ምን እንደምልህ አላውቅም፣ ቃል የለኝም። አባዬ ግን ለምንድን ነው ትሁትን ከዛ ቤት የማታባራት? ደግሞ አሁን ምን አረገችሽ ትሁት?
ቆይ ከትሁት ጋር ያለች ችግር ምንድን ነው? ችግር የለብኝም፣ ግን ደግሞ ሳዛት አትታዘዘኝም፣ መልስ ትመልስልኛለች። የኔ ልጅ ትሁት ልጄ ናት። ከኔ ትበልጥብኛለች እንዴ አባዬ? አትበልጥብኝም፣ ግን ደግሞ በቃ እሷም ውለታዋ አለብኝ። አስታማኛለች፣ ወዲያ ወዲህ አድርጋኛለች። ስለዚህ እሷን በክፉ ነገር ማየትም ሆነ ማባረር አልችልም አሏት። እሱን አንተ ታውቃለህ አባዬ አለችና ከዛ ፊቷን ዞር አድርገችና አባረርካት አላባረርካት ቆይ ዋጋችሁን እሰጣችኋለሁ፣ ትንሽ ጊዜ ነው ብቻ ቤቱ በእጄ ይግባ እንጂ እያለች እንግዲህ ፉከራውን ቀጠለች ማለት ነው። በእሷ ቤት እሷ ብቻ ናት ብልጥ። ግን ደግሞ ዳኒ ተጠራጥሯል። እነኚህ ሰዎች አውቀው እየተጫወቱብን ነው ቲና። እኔ ምንም ደስ እያለኝ አይደለም፣ የምሬ ነው ምልሽ። የሆነ ነገር ግን ውስጤ ቅር እያለኝ ነው። ባክህን በደስታዬ ላይ ውሃ አትቸልስብኝ። አሁን እኔ ደስታዬን ላጣጥምበት እያለች እንግዲህ ቢራዋን እየከፈተች እየጠጣች ተጠናብዛ ወደ ቤት ተመልሳ ስትመጣ እንግዲህ ካሌብ ጉድ ጭራሽ እንደዚህ ሆነሽ መጣሽ? ሰክሬ መጣው። ዛሬማ ቀኑ የኔ ነው። በጣም ደስ ብሎኛል። የሚያስደስት ነገር ደግሞ ምን ተገኘ? በጣም ብዙ ነገር። የኔ ፍቅር ተነስና አስገባኝ ወደ ውስጥ አለች ከዳኒ። ከዛ በኋላ ካሌብ ፍጥጥ ብሎ አያት። አባባም ደንግጠው እጃቸውን አፋቸውን ወደነቀኑ። እንግዲህ ሆዲ አባውን ብቅል ያወጣዋል እንደሚባለው ነገር እሷን በውስጡ ያለውን ነገር እንግዲህ አወጣችሁ ማለት ነው። ምክንያቱም የኔ ፍቅር አለችው ዳኒ። ካሌብ ፊት ግን ካሌብ አያውቅም ብለው ወንድምና እህትነን እያሉ እሱም ደነገጠና እንዴ እኔ እኮ ወንድምሽ ነኝ፣ ወንድም ደግሞ የኔ ፍቅር ይባላል እንዴ? ያንቺ ፍቅርማ እሱ ነው። አንተስ ምንድን ነው ያስደሰተ ዳኒ? እኔማ በጣም ደስ ብሎኛል። ምክንያቱም ልገላገል ስለሆነ። ከየት ነው የምትገላገለው ሲለው ከሷ ነው የምገላገለው። ከት ብላ ሳቀች ማለት ነው። አልሰከረችም፣ አውቃ ነው ያስመሰለች። እስቲ ምን እንደሚሉ እና ተሳስተው የሆነ ነገር ይናገራሉ እንዴ ብላ ነው እንደዛ የሆነችው እንጂ ሰክራ አይደለም ቲና ስትጀመር ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና እንዳያችኋት ነው ሰፍ ብላ አባባ ገና ለገና ቤት ይፈርሙልኛል፣ ከዚህ በኋላ እኔ ነኝ የምቆጣጠረው፣ ይሄ ቤት የራሴ ብቻ ነው እያለች እንግዲህ ያዙ ይልቀቁኝ ስትል፣ ነገር ግን ያላሰበችው ዱብዳ ገጠማት። ምክንያቱም አባባ ጉድ ሰሯት። እሳቸው ቤቱ ድርጅቱን ሁሉንም ነገር ፈርመውላት እሳቸው ጎዳና ሊወድቁ ይሆን አላውቅም፣ እንደዛ ነበር ያሰበችው። እንግዲህ እሷ ዳኒ ግን ተይ ብዙም አትደሰጂ፣ ወይ ደግሞ በመሀል ምን እንደሚፈጠር አላውቅም። ቲና እነኚህ ሰዎች እየተጫወቱብን ነው ይመስለኝ። ስለዚህ ለደስታ አትቸኩይ። ሁሉ ነገር በእጅሽ ሲገባና እውነት ትክክል ከሆነ ነው ከዛ በኋላ ደስታሽን የምትቀጥዩ እንጂ አሁን እንኳን እኔ ብዙም እያስደሰተኝ አይደለም። ዳኒ ለምንድን ነው እንደዚህ የምትሆነው? ቆይ አንተ እንዴ በቃ እኔ ደስታዬ ማጣጣም አለብኝ። ዛሬ ምንም ነገር መስማት አልፈልግም በእናትህ እያለች እንግዲህ ቢራ ይሄንን ቀይሪና ሌላ ቢራ አምጭልን እያለች የሀገር ቢራ አስከፍታ ትንሽ ብቻ ነው ቀመስ ያደረገችው እንጂ አልጠጣችም ሲጀመር ማለት ነው። እና በደስታ እንግዲህ የውሸት ፋይል እጇ ላይ ነበረ። ያንን ፋይልም አባባ አምጪው ቲና አንቺ ጋር ከሚሆን ትጠይዋለሽ ወይ ደግሞ ሰው እንዳይቀበልሽ እዥ ወደ ቤት ልመለስ ሲላት፣ አረ ይሄ ፋይል እጄ ላይ ከሌለማ እንዴት ደስታዬን አጣጥማለሁ አባዬ? ሄዳ አንተ በቃ እኔ የማገኘው ሰው ነበረ፣ እሱን ላገኝ እፈልጋለሁ አለች። እሺ የኔ ልጅ እራስሽን ጠብቂ ብለው አባዬ ወደ ቤት ተመለሱ። ከዛ ወደ ቤት ሲመለሱ ካሌብ ቁጭ ብሎ ነበር። አባዬ መጣህ እንዴ? አዎ መጣው። ምን ነው? አይ የታለች ታዲያ? እሷማ እንግዲህ እውነት መስሏት የተፈረመላት ብንታይ እዛ እንደው ያዙ ልቀቁኝ እያለች መጠጥ እየጠጣች ነው። አቤት አቤት! እኔ የታየኝ ነገር አባዬ እውነቱ ውሸት ሲሆን ያን ጊዜ እሷን ማየት ነው የናፈቀኝ። ከዚህ በላይ ውርደት ምን አለ የኔ ልጅ? እኔ እኮ በቅኔም አድርጌ ብነግራቸውም ግን ሊሰሙኝ አልቻሉም። ስለዚህ የራሷ ጉዳይ። እኔን ያደረገችኝ ከዚህ በላይ ነው። ገና ለእያንዳንዱ ነገር ዋጋ አስከፍላታለሁ አሉ አባባ ማለት ነው። እንግዲህ ያልጨረሱት ነበረ። አባዬ እውነት ነው የምልህ፣ በጣም ነው የማመሰግነው። እኔ እኮ እንደዚህ ታደርግልኛለህ ብዬ አስቤ አላውቅም በእውነት አባባ አለችው አባዬን። ከዛ በኋላ አረ የኔ ልጅ ይገባሻል፣ ላንቺ እኮ ይሄ ሲያንስብሽ ነው። ለእኔ እኮ ብዙ ውለታ ውለሽልኛል ልጄ፣ እንደውም ይሄ ያንስብሻል አንቺ አሏት አባባ።
ኧረ አባዬ ከበቂ በላይ ነው፣ የእውነት ከበቂ በላይ ነው፣ ይሄ ለኔ አመሰግናለሁ አለችው። ምንም አይደለም የኔ ልጅ አሉት አባባ። እንግዲህ እሷ መብላቷን ሳታውቅ እጇን ታጠበች የሚባለው ተረት ከዚህ በኋላ የማንም ገረድ እላይ ላይ ማታ አጫፈርብኝም እያለች እንግዲህ ትሁትን በእንትን እየነካቻት ነበረ። ትሁቴም እንደው ዝም ብላ በመገረም እያየቻት ነበር። ከዛም እንግዲህ ቀበጣጠረች የኔ ፍቅር ስላለችው ብቻ ዳኒ ተደናብሮ ገደል ሊገባ እንጂ ምንም አልቀረውም። ከዛ መኝታ ቤቷ ሄዳ ቲና ተዋርደሻል፣ ቀባጥረሻል፣ ቅድም ሰክረሽ፣ ቅድምም እኔ በመጠኑ ጠጪ ታይ ስልሽ አይደለ እንደዚህ ጠጥተሽ ነገሮችን ያበላሸሽው። አሁን እንዴት አድርገሽ እንደምታስተካክይ አላውቅም፣ የራስሽ ጉዳይ። እኔ ለነገሩ ደክሞኛል ከአንቺ ጋር መጨቃጨቁ ቲና፣ ነገሮችን እንዴት እንደምታስተካክይ እንግዲህ አንቺ ታውቂያለሽ አላት። ምንድን ነው የኔ ፍቅር ምን አደረኩኝ? አባዬ የት ነው ያለው? አላውቅም። የሉም ማንም ቤት ውስጥ እንዴ? ይሄ ነገር ካልተሳካልኝማ ራሴን ሲጥ አድርጌ ነው ማጠፋው እንጂ እንደዚሁማ ዝም አልልም። በይ ራስሽን ከማጥፋትሽ በፊት ሂጅና ቼክ አድርጊ። እኔ እኮ ነግሬሽ ነበረ ለደስታው በኋላ ትደርሻለሽ አትቸኩይ ስልሽ፣ አንቺ ግን ምንም ማድረግ አልችልም። ለማንኛውም ያበላሸሽውን ነገር ሂጅና ማስተካከል ትችያለሽ አላት ዳኒ። እየሮጠች ስትሄድ እንግዲህ ዳኒ ማነው ካሌብ የውሸት ፋይሉን አገኘውና እየተጣራ ነበረ። ይሄ ፋይል ምንድን ነው? ምን ይሰራል እዚህ ሲላት፣ የኛ ቤት ፋይል አይደለም እንዴ ሲላት፣ አዎ አባዬ እኮ ቤቱን በስሜ አደረገልኝ። እኔ እንኳን በካሌብ ይሁን ስለው አንቺ ሴት ነሽ፣ ባንቺ እጅ ነው የሚያምረው ሲለኝ እሺ ብዬ እንደዛ ነው እንዴ? እንኳን ደስ ያለሽ ቲና፣ እውነት በጣም ደስ ብሎኛል። አንቺ እንዴ ማለት ምንም አልመሰለህም? አልከፋህም? ለምን ይከፋኛል? ያንቺን ንብረት ማለት የኔ አይደል እንዴ? እውነት በጣም ነው ደስ የሚለው። አመሰግናለሁ የኔ ፍቅር አለችና ካሌብ ላይ ጥምጥም አለችበት። አይደረ